الحمد لله رب العالمين والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين إن شاء الله تلايو ጥያቄዎች መጥተዋል ከጥያቄዎቹ ያው ጊዜ ፈቀደልኝን የተወሰነ እመልሳለሁ ኢንሻአላህ አንደኛ ጥያቄ ምንድነው የሚለው አንድ ወንድማችን ያው ከአረብ ሀገር የመጣች ሴት ላገባ ፈልጌ አንድ ወንድሜን ሳማከረው አረብ ሀገር ሂዳ የመጣች ሴት አታግባ ለትዳር አይሆንም አለኝ ምን ትመክረኛለህ የሚል ነው ሱብሃንአላህ እንደዚህ መደዳውን እህቶችን በአንድ አይነት እይታ ማየትና በአንድ ነገር መፈረጅ ወይንም መጥፎ ናቸው ብሎ መፈረጅ ይህ በጣም አስተዋይ ከሆነ ሰው የሚሰጥና የሚወጣ ነገር ወይንም ደግሞ የሚሰጥ ምክር አይደለም በጣም መጥፎ ነው እንደዛ አይባልም ይህ አይነት ምክር በመደዳው እንዳለ እነሱ ላይ መፈረጅ አስፈላጊ አይደለም ምክንያቱም ስንት እህቶች አሉ መንሃጅን የተረዱ ስንት እህቶች አሉ አቂዳቸው የተስተካከለ ዲናቸው ላይ በጣም ጽኑዎች የሄዱት ሳያውቁ ወይ መንሃጅን ሳይረዱ ክልክልነትን ሳይረዱ ያለ መህረም በተለያዩ ጉዳዮችና በተለያዩ ነገራቶች ወደ አረብ ሀገር ሊሄዱ ይችላሉ መጣች እህታችን መጣች በቃ ይህ ነገር መሄድ ክልክል ነው በላት አስረዳት ከዚህ በኋላ ያለ መህረም እንዳትጓዝ ነገር አስረዳ አስተምር እናም ደግሞ ዲኗን ተመልከት ስለ ጸባዋ ጠይቅ ስለ ሁኔታ አጣራ ከዛም በኋላ አግባ ካገባህም በኋላ ምክርህን መስጠትና ሁኔታን ዲንን መሰረት ባደረገ መልኩ ለሷ ምክር መስጠት ነው እንጂ ከአረብ ሀገር የመጣ ተብሎ እንደዛ አይነት መደዳውን ሙሉን ፍረጃ አይሰጥም በጣም ያስጠላል ይሄ ምክንያቱም እህቶቻችን እዛ ሄደው ብዙ አቂዳ የሚረዱ አሉ አረብ ሀገር ሄደው አቂዳ ተረድተው የሚመጡ አሉ በተለይ ወደ ሳዑዲ የሚሄዱ እህቶቻችን አቂዳን ይይዛሉ ብዙ በገጠር አካባቢ ላይ ራሱ አቂዳ እንዲበተን ያደረጉ ቤተሰቦቻቸውን ከተለያዩ ከሽርክና ከተለያዩ ቢድዓዎች እንዲወጡላቸው ጥረት የሚያደርጉ እህቶች አሉ ምናልባትም የሄዱትን መሰረታዊ ወይንም ደግሞ የተሻገሩበትን ሁኔታ በغض النظر عنه ማለት ነው ያንኛውን ተወት አድርገ ነው አሁንም እንድትመጣ አድርግ ካለችም ካገባሃትም ትምጣ እዛ ቦታ ላይ በሐራም እንዳትቀጠል አድርግ በዚህ ሁኔታ ላይ መሄድ ነው እዚህም ከመጣች ደግሞ ዲኗ ላይ ጎበዝ ከሆነች ማግባት ነው ያለበት ይሄንን አድርግ ስለዚህ መሰረት ማድረግ ያለበት ዲን ላይ ነው አሁን ያለችበትን አቋም ነው መመልከት ያለበት ለዲኑ ያላትን ሁኔታና ዲኗ ላይ ያላትን ተሳትፎ ይሄንን ነው ማጣራት ያለበት ተቅዋ ስለሆነ መሰረቱ ማለት ነው እና አክረመኩም ዐንደላሂ አትቃኩም አላህ Subhanahu Wa Ta'ala ዘንድ ክብሩ ማለት ተቅዋ ያለው አላህን የሚፈራ አላህ ያዘዘውን የሚሰራ አላህ የከለከለውን የሚከለከል አካል ነው በዚህ ነው ማጣራት ያለበት ወንድሜ ኢንሻአላህ ተቅዋ ላይ ታርጌት አድርግ ተቅዋና ዲን ላይ ይሄንን ጎልህ ይሁን አደራ ምክንያቱም አንዳንድ ሰዎች ስታማከራቸው ለምሳሌ ይህች ከእንግሊዝ ብትመጣ ወይ ከአሜሪካ ብትመጣ ኖሮ ይሄንን የሰማ አካል ላግባው ብትለው አይንህን ሳታሽሽበል ግባበት አሜሪካ ከአሜሪካ እኮ ነው የመጣችው ከእንግሊዝ እኮ ነው የመጣችው ብሎ ብዙ ባካበደልህ ነበር ነገር ግን ከተውሂድ ሀገር የመጣችውን አካል ከሳዑዲ የመጣችውን አታግባቡ ይመከራል አዑዙ ቢላህ በጣም የሚያስጠላ የሆነ አመለካከት ነው ይሄ ነብዩ አለይሂ ሰላቱ ወሰለም አንዳሉን ነገር አለ ምንድነው وعن ابي هريره رضي الله تعالى عنه አንድ ሴት የምትገባበት እና የምትፈልግባቸው መስመሮች አሉ እና ደግሞ የትኛው መጠቀም እንዳለበት ነብዩ አለይሂ ሰላቱ ወሰለም ነግረውና ነብዩ አለይሂ ሰላቱ ወሰለም فيما رواه الشيخان ቡኻሪ ሙስሊም በዘገቡት አቡ ዳውድም እና አህመድ እና ነሳኢ እና ኢብኑ ማጀህ ዘግበውታል እና ከሐዲሱ የተያዘው የአቡ ሁረይራ ሐዲስ ነው ነብዩ አለይሂ ሰላቱ ወሰለም እንዲህ ይላሉ تنكح المرأة لأربع لمالها ولحسبها ولجمالها ولدينها فاظفر بذات الدين تربت يداك الى النبي عليه الصلاه والسلام من الى النبي عليه الصلاه والسلام ሴት ልጅ ለትዳር ትፈልጋለች ትገባለች አሉ ለገንዘቧ እንደዚሁም ደግሞ ለዘሯ ለውበቷ ለዲኗ ለነዚህ ትፈልጋለች አሉ ነብዩ አለይሂ ሰላቱ ወሰለም ይሄ የተፈቀደ ነው እዛ ገንዘብ ፈልገህ መግባት ያለ ነው ባይሆን ዲንን እንዳትተው እንጂ ገንዘብ መኖሩ ቢቀሰቅስ ምንም አይደለም ክልክል አይሆን ነገር ግን ዲኑን ትተህ ገንዘብ ላይ ብቻ ታርጌት እንዳታደርግ ነው ይሄ ችግር የለም ይፈቀዳል ወሊዲን ፋዝፈር ቢዛቲ ዲናሉ መጨረሻ ነብዩ አለይሂ ሰላቱ ወሰለም ዲን ያላትን ቅደም አንተ በሷ ንግድ በሷ ስራሉ ነብዩ አለይሂ ሰላቱ ወሰለም በሷ ዝረፍ በሷ ትልቅ የሆነን ስጦታ ተጎናጽፋሉ ነብዩ አለይሂ ሰላቱ ወሰለም ተሪበት የዳክ ብለው ነብዩ አለይሂ ሰላቱ ወሰለም ይሄ የአረቦች ዓደት ነው እንጂ ያው እርግማን የተፈለገበት አይደለም
እና ፈዝፈር ቢዛት ዲን ብለዋል ነብዩ አለይሂ ሰላቱ ወሰለም ዲን ያላትን ነው መመልከት ያለብን ነብዩ አለይሂ ሰላቱ ወሰለም በሌላም ይወደዳል ወይንም ደግሞ ልናገባቸው የመከሩን ሴቶች አሉ ረሱሉ አለይሂ ሰላቱ ወሰለም ማለት ነው ወዱድ እንዲሆኑ ነብዩ አለይሂ ሰላቱ ወሰለም በተለያዩ ሐዲሶቻቸው ነግረውናል ያንንም ትኩረት እናድርግና የሚያገቡ ያው በዘራቸው በምን የምናቀው ነገር ነው ወዱድና ወሉድ የሆኑትን ነብዩ አለይሂ ሰላቱ ወሰለም እንድናገባ ነግረውናል ተዘወጁ الودود الولود فإني مكاثر بكم الأنبياء يوم القيامة እናንተ ወዱድ የሆኑ እምትወዷቸውን የሚወዷቸውን ፍቅር ያላቸውን ፍቅር የሚሰጧቸውንና የሚወልዱ ወላድ የሆኑ ሴቶችን አግቡ አሉ እኔ ወደፊት በነብያቶች በታላላቅ ነብያቶች የውመል ቂያማ ወዳደርባቸዋለሁ በህዝብ ብዛት ብለዋል ነብዩ አለይሂ ሰላቱ ወሰለም ስለዚህ እንደዚህ ነው የሚመከረው ተቅዋ ያላትን አግቡ ወደ ተቅዋ አላህ Subhanahu Wa Ta'ala የምትፈራዋን አግባ በዚህ ነው የሚመከረው ይሄ ነው ጥሩ ግቡብነት ያላትና ጥሩ ባህር ያላትን አማከረ በዚህ ተነሳ እንጂ አረብ ሀገር ምን ሀገር ምን የሚባል ነገር የለም ተቅዋ ዲን ኢባዳዋ ላይ ዲንዋ ላይ ሱናዋ ላይ መንሃጇ ላይ ጠንካራ የሆነች ይሄንን ጥንቃቄ ይኖር በዚህ ላይ ነው መመከረ ወንድሜ ነብዩ አለይሂ ሰላቱ ወሰለም የነገሩና ነብዩ አለይሂ ሰላቱ ወሰለም ለኔም ለአንተም ለኡመታችን የመከሩት ምክር አለ ነብዩ አለይሂ ሰላቱ ወሰለም الدنيا متاع وخير متاعها المرأة الصالحة بلوى النبي عليه الصلاة والسلام فيما أخرجه مسلم من حديث عبد الله بن عمرو بن العاص رضي الله تعالى دنيا مالت انت الناتال متاعنا እቃናት መጠቀሚያናት አሉ ነብዩ አለይሂ ሰላቱ ወሰለም ወኸይሩ መታዒሃ ውስጧ ከሚጠቀሙባት ውብ የሆነ መጣቀሚያና ጥሩ አርኪ የሆነ መጣቀሚያ ምርጡማና አልመርአቱ ሷሊሃ መልካም ሴት ናት ብለዋል ነብዩ አለይሂ ሰላቱ ወሰለም ስለዚህ ዲንን ታርጌት ያደረገና ዲንን የተመለከተ ያንን መዝነ በዚህ እንድትገባ አደራ ነው ማለት እንጂ አለበለዛ ከአረብ ሀገር ከሳዑዲ የመጣች ሴት አታግቡ ተብሎ ይህ አዋጅ በአደባባይ የሚነገረው ዝርክርክ ከሆኑ ሰዎች የሚወጣ እንጂ ጤነኛ ከሆነ የሚነገር አይደለም እንደው በጥቅል አድርጎ እኮ ነው ከአረብ ሀገር የመጣች ሴት እንትን ሚስት አትሆነህም ተብሎ በዛ አይነት መልከ መነገር የለበትም አዑዙ ቢላህ